በግብርናው ዘርፍ ዘመናዊ የምርምር ዘዴዎችና አሰራሮችን በመተግበር የግብርና ምርታማነትና የአርሶ አደሮችን ኑሮ ለማሻሻል የተለያዩ እርምጃዎች እየተወሰዱ ነው። ይህም የሀገሪቱን የምግብ ዋስትና ለማረጋገጥና ወደ ኢንዱስትሪ እድገት ለመሻገር ቁልፍ ተግባር ሆኖ ታይቷል። ለዓመታትም በባህላዊ መንገድ ሲያርስ ለቆየው አርሶ አደር በምርምር በቴክኖሎጂና በእውቀቶች እንዲታገዝ አስችሏል። ይህም የለውጥ ጉዞ የአርሶ አደሮችን ምርትና ገቢ ከፍ ለማድረግ ታስቦ የተጀመረ ሲሆን በመላ ሀገሪቱ ያለውን የግብርና ስርዓት በማዘመን የረጅም ጊዜ ኢኮኖሚያዊ እድገት መሰረትን ይጥላል። የማዕከላዊ ኢትዮጵያ ክልል ግብርናን በምርምር የመደገፍ ጅማሮ ውጤታማ ሆኗል። የግብርና ቴክኖሎጂዎች፣ የተሻሻሉ አሰራሮች በጣም ወሳኝ ናቸው። እንግዲህ ሀገራችን አንዱ ኤክስፖርት የምታደርጋቸው በዋናነት የግብርና ውጤቶች ናቸው። ከውጭ ሀገር የሚገቡ እንደዚሁም የግብርና ውጤቶችን የመተካት ስራዎችን ከመስራት አኳያ ለምግብና ለስነ ምግብ አስተዋጽኦ ከማድረግም አኳያ የግብርናው ዘርፍ በጣም ወሳኝ ሚና ይወስዳል። ይሄኛው ደግሞ ውጤታማ እንዲሆን የተሻሻሉ የግብርና ቴክኖሎጂዎች፣ የተሻሻሉ አሰራሮችን በግብርና ምርምር በማላመድም በማመንጨትም ማቅረብ የግድ ይላል። ሌላው ደግሞ በቀጣይ ግብርናችን አንዱ ፈተናው እንግዲህ የአየር ንብረት ለውጡ በቀጣይ አንዱ የተጋረጠብን ፈተና ነው። ማነቆች አንዱ ማነቆ ነው። ስለዚህ እኚህና የመሳሰሉ ማነቆችም ለመፍታት የግብርና ምርምር ሚና ወሳኝ ነው። በመሆኑም በክልሉ በምርምር ተቋማት የተደገፈ ግብርናን በመተግበር ምርታማነትን ለማሳደግና የምግብ ዋስትናን ለማረጋገጥ የተጀመረው ጥረትም ተጠናክሮ ቀጥሏል። ስራው ግቡን እንዲመታና የአምራቹን ገቢ ለማሳደግም በተከናወነው ስራ ውጤቶች ተመዝግበዋል። የቤተሰብ ብልጽግናን ለማረጋገጥ የሚያስችሉ ሀገራዊ የግብርና ሴክተር የሽግግር አቅጣጫዎች አሉ። ክልላዊም ደግሞ አቅጣጫዎቹን አክለን ኢኒሼቲቮቹን ጨምረን ኦልሞስት ወደ 15 ክልላዊ ኢኒሼቲቮች አሉ። እነኚህ ድምር ውጤታቸው ምርትና ምርታማነት በማሳደግ በአጠቃላይ ግብርናን በማዘመን ምርትና ምርታማነት በማሳደግ የአምራቹን ገቢ ማሻሻል፣ ኑሮ መቀየር፣ የገበያ ላይ ያሉ ጉለቶችን መፍታት፣ አጠቃላይ የምግብ ስርዓት ፕሮግራማችን የተመጣጠነ ተደራሽነትን ያረጋገጠ ሁሉን ያማከለ እንዲሆን ለማድረግ የሰራናቸው ስራዎች በርካታ ውጤቶች ተመዝግበውበታል። የግብርናውን ዘርፍ ከተለምዳዊ አሰራር በማውጣት ከተለያዩ የእርሻ ምርምር ማዕከላት ጋር በማስተሳሰር ምርትና ምርታማነትን በማሳደግ የአርሶ አደሩን የምግብ ዋስትናን ማረጋገጥ ተችሏል። ወደ ውጭ ኤክስፖርት ለማድረግ በሚፈለገው መጠን ማምረት ያስፈልጋል። በሚፈለገው ጥራት ማምረት ያስፈልጋል። በልክ ኦፍ ፕሮዳክሽን እና ስኬል ኦፍ ፕሮዳክሽን እና ኳሊቲ ኦፍ ፕሮዳክሽን የሚባል ነገር አለ። ስለዚህ ጥራት ያለው ውጤት እንዲኖረን በሚፈለገው መጠን እንዲኖረን ምርትና ምርታማነት ማደግ አለበት፣ ጥራቱን መጠበቅ አለበት። እነዚህን ደግሞ ተግባራዊ ውጤታማ ለማድረግ ቴክኖሎጂ መጠቀም ወሳኝ ነው። ስለዚህ ይህንን በተለይ ችግር ፈቺ የሆነ ፍላጎትን መሰረት ያደረገ ምርምሮችን እኛም በተቋም ደረጃ እየሰራንና በተሻለ አቅም ለሚመለከተው ለባለድርሻ አካላት እያቀረብን እንገኛለን። ስለዚህ እኛም እንደ ማዕከላዊ ኢትዮጵያ ግብርና ምርምር ኢንስቲትዩት በርካታ በሰብል በእንስሳት እንዲሁም በተፈጥሮ ሀብት የተሻሻሉ ቴክኖሎጂዎችና አሰራሮችን እያመነጨን እያላመድን ለአርሶ አደሩ እያቀረብን እንገኛለን። በክልሉ አዲስ ዘመናዊ ቴክኖሎጂ የምርምር እይታን መፍጠር በመቻሉም ዘርፈ ብዙ ጠቀሜታዎች ተገኝተዋል። አሁን እንደ ማዕከላዊ ኢትዮጵያ ስንመጣ የምግብ ስርዓቱን ለማሻሻል ግብርናን ዝማኔውን እውን ለማድረግ አዲስ እይታ፣ አዲስ መንገድ፣ አዳዲስ አሰራር ተከትለን የሰራናቸው ስራዎች አዳዲስ ውጤት ማምጣት ጀምረዋል። ይሄ አዳዲስ ውጤት የአምራቹን ገቢ እያሳደገ ኑሮን እየቀየረ ተጨማሪ ፍላጎት እንዲፈጠር ምክንያት ሆነዋል። ይሄ ተጨማሪ ፍላጎት ያው ፈጥኖ መድረስ ይህን ፍላጎት የሚያሟላ ስራ መስራት ይጠይቃል። ጉለቱን መምራት ይጠይቃል። ይህን ለማድረግ እንግዲህ ከግብዓት እስከ ገበታ የተሟላ የእሴት ሰንሰለት ያለው ስራ መስራት ይጠይቃል። ከግብዓት ማለት ምንድነው? አሁን ግብርናው ሲዘምን አሁን ወቅቱ ዓለም ላይ ያለው ነባራዊ ሁኔታ የአየር ንብረት ለውጥ የሚያመጣቸው በርካታ ተጽዕኖዎች አሉ። ይህን የሚቋቋም ግብርናን እውን ማድረግ ይጠይቃል። ምርምርን ማጠናከር አርሶ አደርና የሀገሪቱን ደህንነት ለማላቀቅ ትልቅ እርምጃ ነው። ሀገራችን የምትታወቅባቸው የግብርና ውጤቶች አንዱ እንግዲህ ከቅርብ ጊዜ ወዲህ በሁለቱም በመስኖ ስንዴም እንደዚሁም በመኸር ወቅትም የሚለሙ ስንዴዎችን መሰረት በማድረግ አሁን ብዙ ለውጦች እየመጡ ይገኛሉ። ስለዚህ እነዚህ ለውጦች አጠናክሮ ለመቀጠል አንደኛው
አሲዳማ በሆኑ የክልላችን አካባቢዎች ላይ በተለይ ስንዴም ይሄ የደጋ ሰብሎች የሚመረትባቸው አካባቢዎች ላይ አሲዳማን አፈር በማከም የተሟላ ፓኬጆችን በመጠቀም አረም ላይ ቁጥጥር በሽታዎች ላይ ትኩረት በማድረግ የተሻሉ ምርጥ ዝርያዎች ቴክኖሎጂዎችን መጠቀም በተለይ የተያዝነውን የመኸር ወቅትን ውጤታማ ማድረግ ምርትና ምርታማነት ማሳደግ እንደዚሁም ከሀገራችን የሚጠበቀውን በተለይ እነዚህ የጠቃቀስኳቸው ወሳኝ የሚባሉ ለኢኮኖሚካል ጠቀሜታቸው ከፍተኛ ሆነ ለውጭ ምንዛሪ አስተዋጽኦ የሚያደርጉ ሰብሎች ላይ ትኩረት አድርጎ መስራት ጠቃሚ ይሆናል። የግብርናውን ዘርፍ ምርታማነት በማሳደግ የስራ ዕድል ፈጠራና የምግብ ዋስትናን ከማረጋገጥ ባሻገር ለኢንዱስትሪዎች በቂ ግብዓት ማቅረብ እንደሚቻል የማዕከላዊ ኢትዮጵያ ክልል ተጨባጭ ውጤቶች ማሳያ ናቸው።